اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم. ودنا የተከበራችሁ የሱና ቲቪ ተመልካቾቻችን ይህ በሱና ቲቪ የተዘጋጀ ወደ እናንተ የሚደርሰው የረመዳን ምሽቶች ፕሮግራማችን ነው። ከአሁኑ ሰዓት ጀምሮ እንግዲህ ወደ እናንተ መድረሱን ይቀጥላል። ይህ የተከበረ ብዙ በረከትን ብዙ ትሩፋትን ያዘለ የሆነው ወርሃ ረመዳን እንግዲህ ይገሰግሳል። ሱብሃንአላህ ሁላችንም በዚህ ወር በዒባዳ ላይ አሁንም ተግተው ከሚጠቀሙት ልንሆን ይገባል። እንግዲህ ከአቡ ሰዒድ አልኹድሪ ረዲየላሁ ዐንሁ ተይዞ በተወራው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም من قالوا بحديثاتهم من صام رمضان وعرف حدوده وتحفظ ما ينبغي أن يتحفظ كفر ما قبله بلوال النبي صلى الله عليه وسلم رمضان انجدي حدود وشن أوقو يصوم مالتم يهن ورها رمضان كالله تبارك وتعالى أجر من دان فلقو عندهم يا الله قطعتون أسمم يهونون قطعتون كالله تبارك وتعالى فرتو የሚጾም የሆነ ሰው እንደዚሁም ደግሞ መጠበቅ ከሚገባው ነገራቶች የተቆጠበ ወይንም መቆጠብ ከሚገባው ነገራቶች የተቆጠበ ማለትም ከሐራሞች ከክልክላቶች የራቀ የሆነ ሰው አላሁ ተባረከ ወተዓላ ከዚህ በፊት የሰራውን ወንጀሉን ይምርለታል አሉ። ሱብሃንአላህ ይሄ እንግዲህ ትልቅ ቢሻራ ነው። ዑለማዎች ከትናንሽ ወንጀል ነው ብለዋል። ነገር ግን አስከትለው ምን አሉ? ትላልቆቹን ወንጀል ሊምረው አላሁ ተባረከ ወተዓላ የሚያመች የሆነ ጌታ ነው። አላሁ ሱብሓነሁ ወተዓላ ከፈለገም ሁሉ ትላልቅ ወንጀሎችን ለሚፈልግላቸው ባሪያዎች መሐሪ የሆነ ጌታ ነው ብለዋልና ይሄ ትልቅ ቢሻራን ትልቅ ብስራትን ያዘለ የሆነ ሐዲስ ነው። በዚህ እንደዛ በተነገረለት ወርሃ ረመዳን ሁላችንም ተግተን በዒባዳ ወደፊት ልንገሰግስ ይገባል የሚል የመግቢያ መልእክቴን ወደ እናንተ እንግዲህ ካደረስኩኝ በኋላ በቀጥታ ወደ ሼኻችን ሼኽ ፈትሒ አብዱራህማን እንዲሁም ሼኽ ጀማል ኢብራሂም የእንኳን ደህና መጣችሁ መልእክቴን ማስተላለፍ ይሆናል። አህለን ወሰህለን። ባረከላሁ ፊኩም እንኳን ደህና ቆያችሁን። አሚን አሚን ወፊኩም። እንግዲህ በዚህ በረመዳን ምሽት ፕሮግራማችን የዓሸረቱ ሙበሸሪን አስሩ በአንድ ቦታ ላይ ስማቸውን ነብዩ ሰለላሁ ዐለይሂ ወሰለም እገሌ የጀነት ነው እገሌ የጀነት ነው ብሎ እንግዲህ ስማቸውን በትክክል ፊት ለፊት እንዲሁ ጠርተው ያበሰሯቸው የሆኑ ታላላቅ ሱሐበቶችን የግላዊ ታሪክ እያወራን ነበርና እንግዲህ ከባለፈው ዓመትም ጋር ተደማምሮ ወደ 7 የሚሆኑ የአቡበክር ሲዲቅ ረዲየላሁ ዐንሁ የሰይዱና ዑመር ኢብኑ አልኸጣብ እንዲሁም ሰይዱና ዑስማን ሰይዱና ዓሊ الزبير بن العوام طلحة بن عبيد الله عندهم عبد الرحمن بن عوف ወደ 7 የሚሆኑ እነኚህን ታላላቅ ሱሐበቶች ታሪክ እንግዲህ ባጭሩ ለማየት ሞክረን ነበር ኢንሻአላህ። አሁን ደግሞ የቀሩት 3 የሚሆኑ ታላላቅ ሱሐበቶች አሉ። ከነሱ መካከል ሰዓድ ብን አቢ ወቃስ ረዲየላሁ ዐንሁ የሳቸውን ትልቅ ገድል ያላቸው ሱሐቢ ናቸው። ኢንሻአላህ ከሳቸው እንጀምራለን። ቢስሚላሂር ረህማኒር ረሂም الحمد لله رب العالمين وأفضل الصلاة وأتم التسليم على أشرف الخلق سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. أما بعد إن شاء الله ودا أنيه تلاق الصحابي يقال سدستنيا وينم ودزي أكبابي لاي የሰለሙ ናቸው። ያኒ ይሄን ያህል ሰው እንጂ አልቀደማቸውም የሚባሉ ናቸው። ወይንም ከዛ በታች የሚሉም አሉ።
سعد بن أبي وقاص رضي الله تعالى عنه صحابي جليل ناتشو حتى رسول الله عليه الصلاة والسلام فداك أبي وأمي اسكمل واتشو يدرسوا ارمي فداك أبي وأمي تعال ورور يا زمتا لاي مالتنا فداك أبي وأمي يا الواتشو نبي عليه الصلاة والسلام افتخارا به نبي عليه الصلاة والسلام هذا خالي فليرني امرؤ خاله يعني هي يعني أقوت خال مالت بنات بكل يالا أقوتنا ونا انديه يا هل يعني هي أقوتي نو استي عند سو أقوتو نياس هين بلو يالو باتشو ناتشو سعد بن أبي وقاص رضي الله تعالى عنه أحد العشرة المبشرين بالجنة السر جنة كتمسكر الله تشو مهل አንዱ የሆኑ ናቸው ከዛም በተጨማሪ ደግሞ أحد الستة ከነኛ أصحاب الشوراዎች ስድስቶቹ መሃል አንዱ ናቸው سعد ابن أبي وقاص رضي الله تعالى عنه من السابقين الأولين ናቸው ደግሞ رضي الله تعالى عنه حتى شهد كل المشاهد مع رسول الله صلى الله عليه وسلم. نعم سعد سيوسو يا نبي عليه الصلاة والسلام خال عندما هناتشو راساتشوم الله يسطاتشون نعمة بمن ناقر افتخارا ميارقوبت ناقر أنه يقدمو كسلمو تستنين يلون أبارا يا مسلماتشو سبب يو سيدنا أبو بكر رضي الله عنه وسدوني السلماتشو ساتشونم كذاب فيتقن منا ما يتشنبر إلى اللوبان داندر روايوش ልክ ከጨለማ ውስጥ ያለው ይመስለኝ ነበር በዛ ጨለማ መካከል አንድ ጨረቃ ሙሉ ጨረቃ መጣና ያንን ሙሉ ጨረቃ በማይበት ሰዓት ደስ የሚል ብርሃን ነውና ወደዛ መሄድ ጀመርኩኝ ወደ ብርሃኑ እዛም ስደርስ የተወሰኑ ጓደኞቼ ቀድመውኝ ያየሁኝ እነዛ በመናም ያየኋቸውና ማናቸው ሰይዱና አቡበከር እንደዚሁም ሰይዱና ዘይድ ኢብኑ አልሐሪስ እንደዚሁም አሊ ኢብኑ አቢ ጣሊብን አገኘኋቸው ያው በመናም ነው እና መቼ አይታችሁት ነው የመጣችሁ ብዬ ስጠይቃቸው ያንን ጨረቃ አሁን አሉኝ እና ወዲያውን ከእንቅልፍ የተነሳውና ወደ አቡበከር ረዲየላሁ ዐንሁ ዘንድ ሄጄ ነገሩን ስነግራቸው እሳቸውም ወደ ነብዩ አለይሂ ሰላቱ ወሰላም ወሰዱኝና በእስልምናም እነሱን ነበር ያገኘኋቸው ይላሉ እና በአንዳንድ ሪዋያዎች አራተኛ በአንዳንድ አምስተኛ ስድስተኛም እየተባለ የሚጠቀስበት ሁኔታ ያሰላለማቸው እሳቸው ከሰለሙ በኋላ እንደ ሌሎች ሱሐባዎች በተዕዚብ በተለያዩ አደጋ በመድረስ በሳቸው ላይ በመገረፍ በመሰቃየት ብቻ ሳይሆን አዛው በጣም ከባድ በሆነ ነገር ተፈትነዋል በእናታቸው ተፈትነዋል በጣም ከባድ ፈተና ነው ያ ምንድነው እናታቸው የእሳቸው መስለም ሲሰሙ ያለህበትን ዲን ካለቀክ ካልተውክ ምግብ አልበላም የሚጠጣም ነገር አልጠጣም ብለዋቸው ነበር በጣም ከባድ ፈተና ነበር እንደሚናገሩት የ19 ዓመት ልጅ ሆኜ ነው የሰለምኩት ይላሉ በአንዳንድ ሪዋያ 19 ዓመት ልጅ እያሉ ነው እንግዲህ እንዲህ የተባሉት እናትህ ናት ይህንን ዲንህን ካለቀክ ካልተውክ ምግብ አልበላም መጠጥም አልጠጣም በዚህ አይነት መልኩ ብዙ ቀናት አሳልፋለች ሳትበላ ሳትጠጣ ሰው ደግሞ ይወቅሳል እናቱን እንደዚህ ገድለዋል የእናቱ ገዳይ ተብለህ ትወቀሳለህ ደግሞ በጣም ይዋደዱም ነበር ያቀለው እንግዲህ እናትና የልጅን ውዴታ ማሰብ ቀላል ነው በእናታቸው ነው የተፈተኑት ላኪን እሳቸው ሰባት አደረጉ ምክንያቱም ምንም ነገር ቢሆን ከዲን በላይ የለም ከእስልምና ከኢማን በላይ የለም እናትም አባትም ክብራቸው ከዲን ውጭ ሲሆን ነው ማለትም ዲንን የሚነካ ነገር ካመጡ እነሱ መታዘዝ የሚባል ነገር የለም አላሁ ተዓላም በሳቸው ምክንያት ነው ይህንን አያ ያወረደው ይባላል ሱረት ሉቅማን ላይ ያለውን ወኢን ጃሃዳከ ዐላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልም ፈላ ቱጢዕሁማ ያኒ ወላጆቻችንን በመታዘዝ ታዘናል ጥርጥር የለውም በማክበር ለነሱ ኸይር ነገር በመዋል ላኪን አላህ ምን አለን ወኢን ጃሃዳከ على أن تشرك بي ما ليس لك به علم
አላህ ምን አለ እነሱ በእኔ ላይ እንድታጋራ ግን አንተን ተጽዕኖ ካደረጉብህ የሰው ልጅ ተጽዕኖ ካደረጉበት ወላጆቹ ከአላህ ውጭ ያለን ነገር እንዲገዛ ፈላ ቱጢዑሁማ ያለው አላሁ ተዓላ እንዳትታዘዛቸው ያኒ በሁሉም ነገር እንታዘዛቸዋለን ኸይር በሆነ ነገር በሙሉ እንታዘዛለን حتى መክሩህ እንኳን ቢሆን ያዘዙን ነገር حرام እስካልሆነ ድረስ እንታዘዛቸዋለን በሐራም ነገር ላይ ብቻ እንታዘዝን እሳቸው ደግሞ እንዲሰሩ የተፈለገው ኩፍርን ነው ሽርክን ነው አላህን መገዛትን ተው ነው የተባሉት በእናታቸውና እሳቸው ግን እምቢ በማለት ጸኑ መጨረሻ ላይ እናታቸውም ተስፋ ሲቆርጡ በቃ ያንን ነገር እንደማይተው ዲናቸውን እንደማይተው ሲያውቁ ዝም አሏቸው ትልቅም ቡሽራን አገኙ ከዛ በኋላና በጣም ትልቅ ፈተና የተፈተኑ ናቸው በእናታቸው ያንን ሁሉ ፈተና ያለፉ ታላቅ ሱሐቢይ ናቸው አሰላለማቸው ይህንን ይመስል ነበር አው ሰዓድ ሱብሃንአላህ የዘር ሐረጋቸውንም በመናይበት ሰዓት ነሰባቸው ኪላብ ኢብኑ ሙራ ላይ ከነብዩ ጋር አለይሂ ሰላቱ ወሰላም የሚገናኙ ናቸው ነሰባቸው ኪላብ ኢብኑ ሙራ ላይ ከነብዩ ጋር አለይሂ ሰላቱ ወሰላም ይገናኛሉ كذلك سعد بن أبي وقاص رضي الله عنه هو أول من رمى بسهم في سبيل الله في سبيل الله لا مجمر يجزي سهم وينم قست يا ورور صحابينا نبي عليه الصلاة والسلام يوم أحد كان من دنيالواتشو ارمي فداك أبي وأمي ارمي طالب لو فداك أبي وأمي يالواتشو ناتشو رضي الله عنه هجران بادرقوبت ساعت قبل النبي عليه الصلاة والسلام هجرة أدرقو نبرا كزاوج سبحان الله كان مجاب الدعوة دعاء ونم الله سبحانه وتعالى ميقبل الله ينبروا صحابي ينبروا كذلك أماماتهم لاي مجرشا عشرة المبشرين وچلاي مجرشا يموتوت سعدنا رضي الله تعالى عنه يعني عشرة المبشرين وچ زتأنيو كموتو بوهلا مجرشا السرنيا يموتوتين آخر عشرة المبشرين موتا هو سعد بن أبي وقاص رضي الله تعالى عنه እና እንዲህ ያለ ትልቅ ፈضል ያላቸው የተቀበሩትም ያው በቂዕ ላይ ነው መጨረሻ የሚለውን በመናገር ላይ ነው ወደ በቂዕ ሄድ ነው ያው ሰህም ለመጀመሪያ ጊዜ ይወረወሩ ከመሆናቸው ጋር እንግዲህ ባለፈው አይተን ነበር ዙበይር አወሉ መን ሰለ ሰይፍ ናቸው ሰይፍን የመዘዙ ናቸው ቀስትን ለመጀመሪያ ጊዜ የወረወሩት ደግሞ እነዚህ ታላቅ ሱሐቢይ ናቸው ሰዓድ ኢብኑ አቢ ወቃስ ያ ብቻ አይደለም አወሉ መን አህረቀ الدم في سبيل الله ይሏቸዋል በነብዩ አለይሂ ሰላቱ ወሰላም ነብይ ከሆኑ በኋላ ለመጀመሪያ ጊዜ ደም ያፈሰሱ ለዲን الاسلام ብለው እሳቸው ናቸው ያም የሆነው ምንድነው አንድ ቦታ ላይ በዋዲ መካ ውስጥ ባሉበት ሰዓት የተወሰኑ ሙሽሪኮች መጣው በዲናቸው በሃይማኖታቸው አሾፉባቸው በዲን الاسلام ማለት ነውና በጣም ሲያሾፉባቸው እርስ በርስ እንትን ተጀመረ ጠብ ተጀመረ የዛኔ አብዱላህ ኢብኑ ኸጣል የሚባለውን ሰው መቱት እና ደሙ ፈሰሰ ያው የዛኔ ያንን ጠብ ያደረጉት ለዲናቸው ብለው ነው ዲን الاسلام ስለተሰደበ ነውና ምን ተባሉሳቸው ለመጀመሪያ ጊዜ ደምን ያፈሰሱ في سبيل الله እሳቸው ናቸው ይባላልና በጣም ትልቅ ጀግና የነበሩ ናቸው ወደ መዲናም ሂጅራ በሚያደርጉበት ሰዓት መጀመሪያ ሂጅራ ካደረጉት ሰዎች ውስጥ ናቸው ማለትም ከነብዩ አለይሂ ሰላቱ ወሰላም ቀድመው ነው ሂጅራ ያደረጉት የአንሷር ሰዎች እንደሚናገሩት መጀመሪያ ወደ መዲና የመጡት ሙስዓብ ኢብኑ ዑመይር ናቸው ከዛም ሌላም ሱሐቢይ አብረዋቸው መጣው ነበር ከዛ በኋላ ተከታትለው የመጡት እነ ቢላል እነ ሰዓድ እነ ዑመር ኢብኑ ያሲር ናቸው በማለት ይናገራሉና መጀመሪያ ሂጅራ ካደረጉት ሰዎች ውስጥ ናቸው ከዛ በተጨማሪ ደግሞ ወደ መዲና ጉዞ ካደረጉ በኋላ በበድር ጦርነት ላይ
ትልቅን ተሳትፎ ያደረጉ ሱሐቢይ ናቸው። ባለፈው በአዙበይር ብኑ አልዓዋም ቂሳ ላይ እንደተናገር ነው ነብዩ አለይሂ ሰላቱ ወሰላም የሙሽሪኮችን የቁጥር ብዛት ለማወቅ ሰዎችን ይዘው እንዲመጡ ካደረጓቸው ሱሐባዎች ውስጥ አንዱ እሳቸው ናቸው። ባለፈው ብለናል። አዙበይር ብኑ አልዓዋም አሊ ብን አቢ ጣሊብን እና ሰዓድ ብን አቢ ወቃስን ነበር የላኳቸው። እነዛ ሁለት ልጆችን ይዘው መጣው የሙሽሪኮችን የቁጥር ብዛት የሚገመትበትን ጥያቄ ነብዩ አለይሂ ሰላቱ ወሰላም አቀርበውላቸው የጠላት ብዛትና አቅም ምን ያክል ነው የሚለውን ያወቁት በእሳቸው ሰበብ ነው። አንደኛው ሰበብ እሳቸው ነበሩ። በበድር ጦርነት ላይም ትልቅ ተጋድሎን አድርገዋል። እዛ በድር ላይም እኒህ ሰዓድ ወንድማቸው ሰዒድ ተገሎባቸዋል። እዛ የበድር ጦርነት ላይ ሸሂድ ከሆኑት ውስጥ አንዱ ነው። ሰዒድ ይባላል፣ ወንድማቸው ነው። በተጨማሪ እሳቸው ብዙ ተጋድሎም ነበራቸው። ለብቻቸው ሁለት ምርኮኞችን ይዘው ነበር። ሁለት ሰው ማርከዋል ለብቻቸው ሆነው። በጣም ጀግንነትን የሚጠይቅ ነው። ሁለት ምርኮኛን ለነብዩ አለይሂ ሰላቱ ወሰላም አሳልፈው ሰጠዋል። ከዛ ደግሞ አንድን ሰው ደግሞ እንዲሁ ከገደሉት በኋላ ሰይፉን ይዘው ሰይፉን ማርከው ማለት ነው። በጣም ውድ የሆነ ሰይፍና ጥሩ የሆነ ሰይፍ ነው። ያንን ለነብዩ አለይሂ ሰላቱ ወሰላም ሰጠዋቸው። ይህንን ሰይፍ እኔ ቢይዘው እኔ በወስደውስ ብለዋቸው ነበረ። የዛኔ የአንድ ሰው የገደለውን ሰው በጂሃድ ላይ ማለት ነው ንብረቱን እንደዚሁም ያለውን ነገር መውሰድ ይችላል የሚለው አያ አልወረደም ነበርና መልስ አሉት። መለሰ። ከጊዜ በኋላ ያ አያ ሲወርድ መያዝ እንደሚችሉ የሚያሳየው አያ ሲወርድ ነብዩ አለይሂ ሰላቱ ወሰላም ጠርተው እንዲወስድ አድርገውት ነበረ ሰዓድ ብን አቢ ወቃስንና ጦርነቶች ላይ በጣም ብዙ ጀብዶዎችን አሳይተዋል። ቅድም እንዳላችሁት ቢአቢ ወኡሚ እርሚ ቢአቢ ወኡሚ እያሉ ወርውር ሲሏቸው የነበሩት ሰዓድን ቀስት ነበር የሚወረውሩት። እንዲያውም በአንዳንድ ሪዋያ ወደ 2000 የሚሆን ቀስት ነው የወረወሩት። በኡሑድ ጦርነት ወደ 2000 የሚሆን ቀስት ወርውረዋል። በጣም ትልቅ እንትንን የሚጠይቅ ነው እና ነብዩ አለይሂ ሰላቱ ወሰላም ፊዳ ያደረጉላቸው ናቸው። አባትና እናታቸውን ሰብስበውና በጣም ትልቅ ጀብዱን የፈጸሙ ናቸው በእነዚህ ሁለት ጦርነቶች ላይ። ናም እንዳላችሁት ነው እንግዲህ ሼክ በጂሃድ በደንብ እንትን አላቸው። ፈርቀዳጅ ከሚባሉት ሷሐበቶች መካከል ናቸው። እንግዲህ አላሁ ተባረከ ወተዓላ ለእሳቸው ከሰጣቸው ጸጋ መካከል ኢራቅን የከፈቱት ፈትሕ ያደረጉት እሳቸው ነው። በእሳቸው እጅ ነው እንግዲህ ያው የቃዲሲያ ማዕረካ ያው በታሪክ ሁሉም የሚያውቀው ነው። እኒህ ታላቅ ሷሐቢይ ረዲየላሁ ዐንሁ ሰዓድ ብን አቢ ወቃስ በእሳቸው እጅ እንደተከፈተ ያው ሙአሪኾች ይናገራሉ። እንግዲህ ሙስሊሞች በጣም እየተስፋፉ በመጡ ጊዜ በሰይድና ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ እንግዲህ ከዛ በፊት ከነበረው ይበልጥ ፉቱሐቶች በጣም የበዙበትና ብዙ አገዛዝ ንጉሳዊ አገዛዝ የነበሩ አጀም የሆኑ ከአረብ ውጭ ያሉ ሀገራትን በአጠቃላይ በሰፊው ፈትሕ ያደረጉበት ጊዜ እንደነበር ይታወቃልና በዛን ጊዜ ሰይዱና ዑመር ብን ኸጣብ ረዲየላሁ ዐንሁ አህሉ ሹራን የነበሩትን በሰዓቱ ታላላቅ ሰዎችን እስቲሻራ አድርገው ማማከር ነው የሚባለው አማክረዋቸው ነበረና በዛ ሰዓት የተሰጠው ራእይ ምንድነው? ሰዓድ ብን አቢ ወቃስ ረዲየላሁ ዐንሁ የዚህ የጀይሹ ወይም የማዕረካው መሪ እንዲሆኑ ነበርና በሰዓቱ ወደ ኢራቅ ሲወጡ እንግዲህ ወደ 4000 ብቻ የሚሆን ወታደርን ነው ይዘው የወጡት። እንግዲህ የኪስራ ግዛቱ ምን ያክል እንደሆነ ምን ያክል ሀብትና በሰዓቱ ምን ያክል ግዙፍ የሆነ ወታደር የጦር አቅም እንደነበራቸው የሚታወቅ ነውና ሰይዱና ዑመርም ረዲየላሁ ዐንሁ ሰዓድ ብን አቢ ወቃስን ከነዛ 4000 ወታደር ጋር ሲልኩ ዝም ብለው እንዲሁ አላኳቸውም። ከተለያዩ ቀባኢሎች ብዙ ወታደሮችን ዳዕም አድርገውላቸዋል ወይንም ከኋላቸው ልከውላቸዋል። ከ30,000 በላይ እስከሚደርስ ቁጥራቸው ማለት ነው። እኒህ ሰዓድ ብን አቢ ወቃስ ታዲያ ይህን ሁሉ ወታደር ይዘው ከነኚህ በኪስራ ከተላኩ ሚን ቂበል ኪስራ የተላኩ ብዙ ሺህ ወታደሮች ነበሩ። ሩስቶም የሚባል የጦር መሪ ነበረ። ይህንን የነኚህን ሙሽሪኮች ወይንም የነኚህን ያላመኑ ሰዎች
ወታደር የሚመራ የነበረው ማለት ነው። እንግዲህ ታዲያ ሰዓድ ብኑ አቢ ወቃስ ረዲየላሁ ዐንሁ ይዘውት የወጡት ያ ሁሉ ወታደር ከነኚህ መጁስ ነበሩ በሰዓቱ እነኛ ህዝቦች ማለት ነው። እሳት አምላኪ የነበሩ ህዝቦች ናቸው። በጣም በርካታ ቁጥር ያላቸው በሺህ የሚቆጠር ኃይል ነው ያጡት በሰዓቱ። ሰይዱና ሰዓድ ብን አቢ ወቃስም እንግዲህ ከወታደሮቻቸው ጋር ያንን ማዕረካ ድል አድርገው በጣም በርካታ ቁጥር ያለው ይሄ ነው የማይባል የገኒማ ወይንም ምርኮን ገቢ እንዳደረጉ ይህም ትልቅ ከገድሎቻቸው መካከል የሚጠቀስላቸው ነው። ረዲየላሁ ዐንሁ አርዳ። ይህ ጦርነት በጣም ከባድ የሆነ ጦርነት ነበረ። እንዲያውም ሰይዱና ዑመር በዚህ ጦርነት ላይ ራሳቸው ለመሳተፍ ተነስተው ነበር፣ ቆርጠው ተነስተው ነበረ እና መንገድ ሊጀምሩ ሲሉ የመለሷቸው ባለፈው ሐለቃችን ላይ በጣም ሰይዱና ዑመርን ያማከሯቸው የነበሩት አብዱራህማን ኢብኑ ዐውፍ ናቸው የመለሷቸው። እኔ አንቱ መሄዳችሁን አላይም አሏቸው። ሁሉም ሰው ተስማምቶ ነበረ ሰይዱና ዑመር እንዲሄዱ፣ እሳቸው ግን እኔ አላይም አሉ። ለምን ሲባሉ አንቱ ሄዳችሁ የሆነ ነገር ቢደርስ አጠቃላይ የኡመተል ኢስላም አደጋ ነው የሚደርስበትና ሌላ ባንቱ ምትክ ሌላ ሰው ላኩ አሏቸውና እሺ ግን ማንን አሉ። እንግዲህ እዛ ቦታ ላይ የሰይድና ዑመርን አይነት ጀግንነት ያለው ሰው በቃ በሁሉ ነገር ሚቅዳም የሆነ ሰው ያስፈልግ ነበርና እሺ ማንን ላድርግ በሚሉበት ሰዓት ሰይዱና አብዱራህማን ኢብኑ ዐውፍ ናቸው። እኔ አግኝቼዋለሁ አሉ። እሺ ማን ነው ሲሏቸው ያ በቀፍስ ውስጥ ያለ ወይም ደግሞ ምንም ነገር ያልተነካ በጣም ቁዋው እንዳለ የሆነ ማንም ፊቱ ላይ ቢመጣበት ምንም የማይፈራ የሆነ አሰድ አንበሳ አለ። እሱ ደግሞ ሰዓድ ብኑ አቢ ወቃስ ነው እና እሱ መሪ ይሁን ብለው ራእይ ያቀረቡ አብዱራህማን ኢብኑ ዐውፍ። እሳቸውን በጣም ተደሱ ሰይዱና ዑመር ራእያቸውን ተቀብለው በዛ ምክንያት ነው ሰዓድን የላኳቸው። እሳቸውም እንግዲህ መሪ ሆነው ሄደው ያንን ትልቅ ፈትህ አደረጉ ማለት ነው። የቃዲሲያ ጦርነት ላይ ትልቅ ፈትህን አገኙ። ናም ያው እንግዲህ ኩፋንም ትልቅ ለኩፋ ትልቅ ውለታ ውለዋል ወይንም ገንብተዋል የሚባሉም ታላቅ ሱሐቢይ ናቸው። ምንድነው የሚለውን ኢንሻአላህ ተዓላ ከአፍታ ቆይታ በኋላ ይዘን የምንመጣ ነው የሚሆነው። የተከበራችሁ ተመልካቾቻችን ከአፍታ ቆይታ የረፍት ጊዜ በኋላ የምንመለስ ይሆናል። አብራችሁን ቆዩ። اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان የተከበራችሁ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል። ስለ የጦሩ አንበሳና በተለይ ደግሞ በቀስት ውርወራው በጣም ታዋቂ ስለሆነው አንጋፋ ሱሐቢ ሰዓድ ብን አቢ ወቃስ ረዲየላሁ ዐንሁ ወአርዳህ የእሳቸውን እያየን ነበረና በጣም ደግሞ ከተሰጣቸው ሚዛ ወይንም ከተሸለሙት ሽልማት መካከል ከቀስቱም በተጨማሪ እንግዲህ የዳዕዋን እስትጃባ ወይንም ቀቡልነት የዳዕዋ ተቀባይነት ማግኘታቸው ነውና እሱም ደግሞ ብዙ አላሁ ተባረከ ወተዓላ እንግዲህ የሰጣቸው ችሮታ ነው። ብዙ የተከሰቱ ነገሮችም አሉ ከሱ ጋር ተያይዞ እሱን ትንሽ የምንደብሰው ይሆናል። አላህ ሱብሓነላህ አላሁ ሱብሓነሁ ወተዓላ ላሻው የፈለገውን ነገር ይሰጠዋልና ለአንዳንዶቹ እስትጃበት ዱዓ ሰጣቸው፣ ለሌላውም ያኒ አላሁ ሱብሓነሁ ወተዓላ በችሮታው በፈድሉ ለሰዓድም ከሰጣቸው መሃል አንዱ ሙጃበት ዳዕዋ አደረጋቸው። ዱዓቸው ተቀባይነት ያለው። እናም አንድ ጊዜ አንድ ሰው ነበረ መዲና ላይ ዳባ ላይ ተቀምጦ ለሰዎች ኺጣብ እያደረገ ወይንም እየተናገረ በራሱ ቤት ያኒ ዓልይንም ጣዕን እያደረገ እየሰደበ ነበረና ሲያልፉ ሰዓድ ረዲየላሁ ተዓላ ዐንሁ አዩ። ሲያዩ እነኚህ ዓላ መን ተጅተሚዑ ሃዚሂል ጀማዓ ብለው ቀርበው ምን እንደሚካሄድ ምን እንዳለ የሚለውን አይተው ነበረና
አይተው ሲሰሙ ያ ሀዛ አሉት አንተ ሆይ ተዋሉትኝ እነኚህ የምትሰድባቸው ዓሊይ አላ ተዕለም አታቀመነ አነሁ ሲህሩ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱል አላህ አማች መሆናቸውን አታውቅመነ ልጃቸው ፋጢማን ያገቡ መጀመሪያ ከህፃናት የሰለሙ መሆናቸውን አታውቅም እና የዓሊይን ፈዳኢል ጠቀሱለትና ተው እረፍ አትሳደብ ዓሊይን አትንካ አትዝለፍ ብለውት ከለከሉት ሰውየው ግን የሚከለከል አልነበረምና አላቆመም እና ታላቆምክ እረግምሃለሁኝ ዱዓ አደርግብሃለሁኝ አሉትኝ ተዳፈረና አድርጋ አላቸው ከዛ እሳቸው ሱብሃንአላህ እጃቸውን አንስተው اللهم إن كان هذا يشتم أقواما قد سبق لهم عندك الحسنى فلا تفرق هذه الجماعة حتى ترينا قدرتك سبحان الله يا الله أنني يهسوا የሚሳደባቸው ሰዎች እና ዓሊይን ማለት ነው رضي الله تعالى عنه አንተ ዘንድ ሁስና የቀደመላቸው እንግዲህ ጀነት የተመሰከረላቸው ናቸው እነኚህን የሚሳደብ ይሄ ሰውዬ ቁድራህን ችሎታህን እስክታሳየን ያ አላህ ይሄ የተሰበሰበውን ስብስብ ሰው አትበተነው ይሄ ሰው ሳይበተን ችሎታህን ቁድራህን ያ አላህ አሳየን አለ ሱብሃንአላህ በዛ ሰዓት የዚህ ሰውዬ የፈረሱ የዳባው የፊት እግሮቿ ማለት ነው ሳኻ ይላሉ ያኒ ልክ እንደ ምንድነው ቀቤ እንደረገጠ ነገር ወደ ውስጥ ሰመጠና ሰውየው ወደቀ በጭንቅላቱ ነው የወደቀው ጭንቅላቱን ድንጋይ ያገኘው እዛው ቦታ ላይ ሞተ ሱብሃንአላህ እና ሙስተጃብ الدعاء ነበሩ ያኒ አንዳንዶቻቸው ሱብሃንአላህ ያው ረሱላህም አለይሂ ሰላቱ ወሰላም እንዳሉትኝ ነው رب أشعث أغبر ذي طمرين أشعث هونو ጸጉራቸው يعني ያልተበጠረ أغبر هونو ذي طمرين ሁለት አይነት ልብስ ብቻ ከላይ እና ከስር አንድ የሚሸረጣት ከላይ አንድ እንደ ጋቢ የሚለብሷት እንጂ የሌላቸው መድፉዕ የሆኑ بالابواب يعني عند ዝግጅት ወይ ሰርግ ታለ በር ላይ ተመለስ የሚባሉ አይነት لو اقسم على الله لابره بالله تعالى ላይ ተማለ يا الله والله እንዲህ ታደርግልኛለህ ብሎ ታላ አላህ መሐላውን የሚሞላለት ብለዋልና አንዳንዶቹ አላህ ተዓላ እንዲህ ያለ አይነት استجابه الدعاء ሰጣቸው ከነኛ መሃል አንዱ سعد ናቸው رضي الله تعالى عنه ይህንን استجابه الدعاء ያገኙት ደግሞ በነብዩ አለይሂ ሰላቱ ወሰለም ዱዓ ምክንያት ነው ያው የኡሁድ ጦርነት ላይ ባደረጉት ከባድ የሆነ ተጋድሎ እና ጀብዱ ያገኙት ሽልማት ነው ማለት ይቻላል اللهم سدد رميه واستجب دعوته ብለው ዱዓ አድርገውላቸዋል سدد رميه ማለት የቀስታው የሚወረውሩትን ቀስት ትክክለኛውን ቦታ እንዲመታ አድርግለት እንደዚሁም ዱዓውንም ተቀበለው ብለው ዱዓ አድርገውላቸው አላህም ተቀበላቸው ከዛ በኋላ ዱዓ ያደርጉም አላህ የተቀበላቸው ቢሆን እንጂ ይሄንን የሚያመላክት አሁን ያላችሁት እንዳለው ሆኖ ደግሞ በሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘመን የኩፋ ሀገር መሪ ሆነው ነበር እና ኩፋ ላይ መሪ ሆነው ያለ አንዳንድ ሰዎች ሸክዋ አቀረቡ ወደ ሰይዱና ዑመር ኢብኑ አልኸጣብ ሸክዋ አቀረቡ ረዲየላሁ ዐንሁ እሳቸው ኸሊፋ ስለነበሩ እሳቸው እውነተኛ አይደሉም ዓዲል አይደሉም የመሳሰሉ ውሸቶችን ብቻ ጨማምረው ላኩባቸውና ሰይዱና ዑመር ደግሞ በእንትኖቻቸው ላይ በጣም እንትን ናቸው ጥብቅ ናቸው በመሪዎቻቸው ላይ መሪ አድርገው በሚልኳቸው ሰዎች ከተራው ማህበረሰብ የበለጠ ሸዲድ ናቸው ጥብቅ ናቸው በጣም ጥብቅ ቁጥጥር አለባቸው ሲልኳቸው ራሱ ወደ ቃዲስያም ወደ ሌላም ቦታ አላህን እያስታወሱ አላህን ፍራ እያሉ እንዲያውም በቃዲስያው ጦርነት ላይ ምን ብለዋቸው ነበር لا يغرنك كونك خال النبي يا نبي عليه الصلاة والسلام خال مهونه እንዳያታልልህ የጀነት የተበሰርክ መሆንህ እንዳያታልልህ إنه لا يدفع السيئة بالسيئة
መጥፎ ነገር በመጥፎ አይመለስም። ኢነማ ትድፈዑ ሰይአቱ ቢልሐሰና መጥፎ ነገር በመልካም ነው የሚመለሰው እያሉ በጣም ብዙ መክረዋቸው ነበርና ከዛ በኋላ ደግሞ የኩፋ መሪ እያሉ ይህ ሸክዋ ሲመጣባቸው ሰይዱና ዑመር ኢብኑ አልኸጣብ ያውቃሉ እንደማያደርጉ ያንን ነገር የተባሉትን ግን በሀገር ላይ እንዲህ አይነት ነገር ከመጣ መጀመሪያ የሚቀደመው አማንና ሰላም ነው። ከመሪው ማንነት ይበልጥ የሀገሪቱ አማን ነው የሚፈለገውና ሌላ ነገር ፊትና እንዳይከሰት ብለው እሳቸውን አንስተው በደብዳቤ ማንን ሾሙ? ዐማር ኢብኑ ያሲርን ሾሙ። ከዛ በኋላ ሰይዱና ሰዓድ ይህ ወሬ ሲደርሳቸው ለሰይዱና ዑመር መልእክት ላኩ። እኔ ይህንን ነገር አላደርግም አሏቸው። ምንድን ነበረ የተከሰሱበት ነገር? ሰዎችን በትክክል ሶላት ማሰገድ አይችሉም ነው አንደኛው። እንግዲህ ሰዓድን ያክል ሶሐቢይ ሶላትን በትክክል አያሰግዱም። ያም የተባለበት ምክንያት ምንድነው? የመጀመሪያ 2 ረካዓዎችን ያስረዝማሉ፣ የመጨረሻ 2 ረካዓዎችን ያሳጥራሉ። የነብዩ አለይሂ ሰላቱ ወሰላም ሶላትም ይህ ነበረ። ግን እነዛ ፊትናን ነው የፈለጉት ሐቂቀተን እና ይህን ምክንያት የማይሆን ነገር ምክንያት አድርገው አቀረቡ እና እኔ የማሰግደው ነብዩ አለይሂ ሰላቱ ወሰላም እንዳሰገዱት ነው ምናምን ብለው ነገሯቸው፣ መለሱላቸው። እሳቸውም ወሃዛ አظن ቢካ አሏቸው። እኛም የምናስበው ይህንን ነው፣ ሰዎች የሚሉትን ተቀብለን አይደለም አሉና ሌላ ሰው ላኩባቸው። ሰይዱና ዑመር ወደ ማን ሄዳውኩት? ወደ ኩፋ ሰዎች እና ያ የተላከው ሶሐቢይ እየዞረ በየመስጂዱ ይጠይቅ ነበረ፣ ሰዓድ እንዴት ነው? ሁሎችም ሰዓድ ማለት እንዲህ ናቸው፣ ኸይር እንጂ አያወሩ። ከዛ ከአንድ ከበኑ አብስ ጎሳ የሆነ መስጂድ ውስጥ ገቡ። ሲገቡ ሰዓድ እንዴት ነው ሲሏቸው ከጠየቃችሁንም አሉና ለካያችን ወር የሚያወሩት እነዚህ ናቸው። አንደኛው ተነሳና ሰዓድ ማለት ላ ዩሕሲኑ ሶላህ ወላ ያዕዲሉ ቢልቅስማህ ሶላትና ያሳምሮ አያሰግድም፣ ጂዚያም ከተገኘ ሲያከፋፍል በትክክል አይደለም፣ ወላ ያሕኩሙ ቢልዓድል እያሉ በጣም ብዙ ነገር ተናገረ አንደኛው። ወዲያውን ሰዓድ አብረው ነበሩ ከዛ ከሄደው ሰው ጋራ ወዲያውን ዱዓ አደረጉ። ያ አላህ አሉ ኢን ካነ ሃዛ ረጁሉ ካዚበን ወሙራኢያን ፈአጢል ዑሙረሁ አሉ። ያ አላህ ይህ ሰው ውሸታም ከሆነና ለመታየትና መሪነትን ፈልጎ ከሆነ እንዲህ የሚለው እድሜውን አርዝመው አሉ። ወአጢል ፈቅረሁ ድህነቱን አስረዝምበት። ከዛ በኋላ ወጅዐልሁ ዑርደተን ሊልፊትና አሉ የፊትና ተጋላጭም አድርገው ብለው ዱዓ አደረጉበት። ታዲያ ያ ሰው በሚገርም ሁኔታ በጣም ሸምግሎ የእሳቸው ዱዓ በጣም ረዥም እድሜ እንዲኖር ሆነ። በጣም ደሃ ነው። ከዛ በላይ ደግሞ በሚያስጠላ መልኩ ከአንድ ሽማግሌ ወይም አዛውንት የማይጠበቅን ስራ ይሰራ ነበረ። ምን ያደርግ ነበር? ወጣት ሴቶች ሲያልፉ ይቆነጥጣል። በዚህ በዘመንኛው አማርኛ ይላከፋል። በጣም የሚያስጠላ የሆነን ስራ ይሰራ ነበርና ለምንድነው እንዲህ የምታረግ ተብሎ ሲጠየቅ ያ ሰው ምን ይል ነበረ? አና አጁዙን አሷበትኒ ዳዕወቱ ሷሊሒን ይላል። የዛ ሷሊሕ የሆነ ሰው ዱዓ አጋጥመ ደርሳብኝ ነው እያለ ይናገር ነበር ያ ሰውና እንደዚህ ነበሩ። ሙጃበት ዳዕዋ ነበሩ። ለዚህም ሙጃበት ዳዕዋም ስለነበሩ ኸይር የሚፈልጉ ሰዎችም ኸይር ዱዓ እንዲያደርጉላቸው ይፈልጋሉ። መጥፎን የሚያስቡም በመጥፎ ዱዓ እንዲያደርጉ ይፈልጓቸው ነበር። ግን እሳቸው ያው ይመርጣሉ። ከዚህ ጋር የተያያዘ አንድ ቂሷ በሰይዱና ዓሊ እና በሙዓዊያ ጦርነት ላይ እሳቸው የትኛውም ጦርነት ላይ እጃቸው የለም። ያኒ ከማንም ወገን አልነበሩም። ጀመልም ላይ አልነበሩም፣ ሲፊንም ነህረዋንም ላይ የትኛውም ላይ አልነበሩም እሳቸው። እነማ ለዚህ መልዕቲዛል ይላሉ። ከሁሉም ነገር ራሳቸውን አግልለው ነበርና ዓሊ ከተገደሉ በኋላ ረዲየላሁ ዐንሁ ሙዓዊያ መሪ በነበረበት ሰዓት ያው እንደምናውቀው በታሪክ እንደመጣለን ሙስሊምም በዘገቡት ሐዲስ ሶሒህ ሙስሊም ላይ ያለ ሙዓዊያ ሰይዱና ዓሊ በሚንበሮች እንዲሰደቡ ያደርግ ነበረ መናቢሮች ላይ እና ሳዕድን መጥቶ ጠየቃቸው።
ያ ሳዕድ ለምንድነው ዓልይን ማትሰድብ እንደሌሎቹ አላቸው። የመለሱለት መልስ በጣም ይገርማል። ወላሂ ያሉት በአላህ እየማሉ ነቢዩ ዓለይሂ ሰላቱ ወሰላም ለሰይዱና ዓልይ 3 ነገራቶችን ሲነግሩት ሰምቻለሁ ሲሉት ሰምቻለሁ። ከነዚህ 3 ነገራቶች አንዷ እንኳን ለኔ ብትኖረኝ ዱንያና ዱንያ ካለችው ነገራቶች በሙሉ ለኔ ይሻለኛል። እነዛ 3 ነገራቶች ምንድናቸው? አንደኛው ነቢዩ ዓለይሂ ሰላቱ ወሰላም በአንድ ጦርነት ላይ ሲወጡ ሰይዱና ዓልይ ያው ልጅ አልነበሩ። ልጅ ስለነበሩ በአንድ ጦርነት ላይ እሳቸውን እዚህ ቆይ ብለዋቸው ሄደው ነበረ እና ሰይዱና ዓልይ በጣም በመቆጨት ነቢዩን ዓለይሂ ሰላቱ ወሰላም ምን አሏቸው? ተትሩኩኒ መዐ ኒሳኢ ወልአጥፋል፣ ከህፃናትና ከሴቶች ጋር ትተውኛላችሁ እንዴ ያ ረሱላላህ ሲሏቸው ነቢዩ ዓለይሂ ሰላቱ ወሰላም ምን አሏቸው? ያ ዓልዩ አማ ተርዳ አን ተኩነ ሚኒ ቢመንዚለቲ ሃሩን ሚን ሙሳ ሃሩን ለሙሳ በነበራቸው ደረጃ ከኔ ጋር መሆን አትፈልግምን? ኢላ አነሁ ላ ነቢየ ባዕዲ፣ ለአንሁ ከኔ በኋላ ነቢይ የለም እንጂ እንደሳቸው መሆን አትፈልግምን ሲሏቸው ሰምቻለሁ። አንደኛው ይህ ነው አሉ። ሁለተኛው ደግሞ በኸይበር ዘመቻ ጊዜ ያሏት ነገር ነበረች ነቢዩ ዓለይሂ ሰላቱ ወሰላም ለኡዕጢየነ ራየተ ገደን ረጁለን ዩሒቡ ላህ ወረሱለሁ ወዩሒቡሁ ላሁ ወረሱሉሁ፣ ነገ ይህችን ባንዲራ የምሰጠው አላህና መልእክተኛውን የሚወድ ነው፣ አላህና መልእክተኛውም ይወዱታል ሲሉ ሰምቼ ሁላችንም ፈብተደረሃ ኩሉ ሰሓባ፣ ሁሉም ሰሓባ የዛኔ ያችን ራያ ያችን ባንዲራ ማግኘት ይፈልግ ነበረ። ላኪን ነቢዩ ዓለይሂ ሰላቱ ወሰላም ዓልይን ጠርተው ረመድ ነበረባቸው፣ የዓይን በሽታ ነበረባቸው፣ የተባረከውን መራቃቸውን ተፍተውላቸው አድነዋቸው ያችን ራያ ሰጠዋቸዋል። ገደን ነገ የምሰጠው አላህና መልእክተኛውን ለሚወድ ነው ብለው የመሰከሩላቸው ናቸው። ሁለተኛው አይች ነች። ሶስተኛው ደግሞ አላሁ ተዓላ ነቢዩን ዓለይሂ ሰላቱ ወሰላምን አዟቸው ነበረ። ፈቁል ተዓለው ነድዑ አብናአና ወአብናአኩም የሚለው አያ ሲወርድ ነቢዩ ዓለይሂ ሰላቱ ወሰላም ማንን ጠሩ? ሰይዱና ዓልይን፣ ሰይደቱና ፋጢማን፣ ሰይዱና ሁሰይንና ሐሰንን ጠርተው አላሁመ ሃኡላኢ አህሊ ብለዋል። እነዚህ እኮ ቤተሰቦቼ ናቸው አሉ። እንግዲህ አብናአና ሲባል ልጆቻቸውን ብቻ አይደለም የጠሩት፣ ዓልይንም ጠርተው ቤተሰቤ ብለዋቸዋል። እንዲህ የተባሉትን እንድሳደብ ነው ወይ የምትፈልገው በማለት መለሱላቸውና ይህ ሙስሊም ላይ የተዘገበ ሐዲስ ነው። እንዲህ አይነት ትልቅ ኺሷ የነበራቸው ታላቅ ሱሐቢይ ናቸው ረዲየላሁ ዐንሁ ወአርዳ። መቼም የዱዓ ሙጃብ ወይንም ዱዓቸው ተቀባይነት ያለው መሆኑ በጣም በዚህ ጋር ተያይዞ የመጡ ብዙ ነገሮች አሉ። እንዲያውም ከሚጠቀሱ ነገሮች መካከል እሳቸው እንግዲህ እድሜያቸው በሄድና ወደ መጨረሻ አካባቢ ባረጁ ጊዜ ዱዓን ያደርጉ ነበረ። ያ አላህ ልጆቼ ገና ያኒ ልጅ ናቸው፣ በደንብ አልደረሱም እና ፈአጢል ፊ ዑምሪ ሐታ የብሉጉ፣ ነገሮችን ኃላፊነትን መሸከም ደረጃ እስከሚደርሱ እዛ ደረጃ ደርሰው እስከመመለከታቸው ድረስ እድሜን አርዝምልኝ ብሎ ዱዓ ያደርጉ ነበር። ሱብሃንአላህ። ከዛም በኋላ ወደ 20 የሚሆኑ ዓመታትን ቆዩ ይላሉ ታሪክን የሚተርኩ ሙአሪኾችና እኒህ ታላቅ ሱሐቢ ለዲን አልእስላም ያዋሉትም ያበረከቱትም አበርክቶ ይሄ ነው ተብሎ የሚዘለቅ አይደለም። ሰዓታችን ኢንሻአላህ ከመገባደዱ በፊት ሼክ የምትጨምሩልን ነገር ነው? ሌላው ሱብሃንአላህ ሰዕድ ብን አቢ ወቃስ ረዲየላሁ ተዓላ አንሁ ዙ ማሊን ነበሩ፣ ንብረት የነበራቸው ሰው ነበሩና በአንድ ጊዜ ታመው ነበረ። በታመሙበት ሰዓት ረሱሉላህ ዓለይሂ ሰላቱ ወሰላም ሊጠይቋቸው ሄደው ነበረ። በዚህ ላይ ብዙ የምንማርበት ትምህርቶች አለ። አንደኛ ያኒ አንድ ሰው ወስያ ማድረግ በሚለው ላይ፣ ሌላው ደግሞ ረሱሉላህ ዓለይሂ ሰላቱ ወሰላም እሳቸው ሄደው ሳዕድን መጠየቃቸው ምን ያህል እንትን ነው የሚለውን የታመመን ሰው መጠየቅ
إلى غير ذلك بزالاي دمو سعد من الواتشو لرسول عليه الصلاة والسلام يا رسول الله الواتشو أنا ذو مال بر يالين سونين ولا يرثني إلا ابنة لي واحدة عندي سيت لج بتشانتنا يالتشن يمتورسين أفأتصدق بثلثي مالي قالوا يعني نبرتين ሶስት ቦታ ከፍየው ሁለት ሶስተኛውን ሰደቃ ሰጥቸው አንድ ሶስተኛውን ለሷ ላስቀርላት ብለው ጠየቋቸው አይ አሏቸው ነብዩ قال لا አሏቸው እሺ ሁለት ቦታ ከፍየው ንስፉን ለሷ ንስፉን ደግሞ ሰደቃ ላድርገው ወይሁን ወይ አሏቸው አይ አሏቸው ነብዩ አለይሂ ሰላቱ ወሰላም እሺ ሶስት ቦታ አርጌው አንድ ሶስተኛውን ሰደቃ ሁለት ሶስተኛውን ለሷ ለተወላት ወይ ብለው ሲሏቸው طيب እሱም አሏቸው ነብዩ አለይሂ ሰላቱ ወሰላም ثلثም ቢሆን كثير ነው አሏቸው ብዙ ነው አሏቸው انك ان تذر ورثتك اغنياء خير من ان تذرهم عالة يتكففون الناس يعني አንተ እኮ ዋሪሶችህን አንተን የሚወርሱ ሰዎችን አግኒያ ያላቸው ሆነው ብተዋቸው ይሻላል የሌላን ሰው እጅ ከሚጠብቁ ወይንም ሌላውን ተሚለምኑ አግኒያ አድርጋቸው መተው ይሻላል ብለዋቸው እንዳውም ከዛ በኋላ ምን አሏቸው አንተ ኖረ ስንቱ ይጠቀምብሃል ይሄንን ነው መመኛው ብለዋቸው ነብዩ አለይሂ ሰላቱ ወሰላም በእንደዛ አይነት ሁኔታ ሰዓድ ኖረው ረዲየላሁ ዐንሁ ስንት ኸልቅ ተጠቅሞባቸው ረዲየላሁ ተዓላ ዐንሁ ከዛ በኋላ ነውና የሞቱትኝ ረዲየላሁ ዐንሁ ይሄንንም ነብዩ አለይሂ ሰላቱ ወሰላም ያኒ ኖረህ ሌላው ይጠቀምብሃል የሚለውንም ነገር ነው የተናገሯቸው እንግዲህ በሰዓቱ ምንም ወራሽ ከሴት ልጃቸው ውጭ ስላልነበራቸው ነው ከመሆኑም ጋር ሲያልፉ ደግሞ ወደ 250,000 ዲርሃምን ትተው ነው ያለፉት ይባላል ሞታቸው ደግሞ በሙዓዊያ የስልጣን ዘመን ላይ ነበረ ሞታቸውም ሲቃረብ አንዲት ጁባ ነበረቻቸው ከበግ ጸጉር የተሰራች በጣም ደከም ያለች ነች ኸሊቅ ነበረች የተጣፈ የሚባለው አይነት ነበረችና ያችን አምጡልኝ ብለው ከመጣ በኋላ በዚህ ከፍኑኝ አሉ ሰዎች ተገረሙ ምንድነው ይሄ የወረደ ነገር ብለው ሲጠይቋቸው እንግዲህ ያን ያክል ንብረት ኖሯቸው በዛች ለመከፈል ለመመረጡ ሲባሉ ይህችን ጁባ ነው ለብሼ በድር ጦርነት ላይ ተሳተፍኩት እስካሁንም የደበኳት ለዚች ቀን ብዬ ነው በማለት ነበር የመለሱላቸውና ሲሞቱ ያው ቤታቸው ላይ ነበር የሞቱት ወደ አቂቃ አካባቢ ነበሩ ወደ 10 ማይል ርቀት ነው ከመዲና እዛ አካባቢ ነበር የሞቱት እዛም ቢሞቱ ግን የተሰገደባቸው መዲና ላይ ነበር አምጥተውም የቀበሯቸው መዲና ላይ ነበር ተቀበሩት እዛ ላይ መርዋን ኢብኑ አልሐከም ነበር የቆመባቸው ከዛ በኋላ የነብዩ አለይሂ ሰላቱ ወሰላም ባለቤቶች ምን የሚል ሐሳብ አቀረቡ እኛ መጠን መስገድ አንችልምና በሰዓቱ አልተመቻቸውም ነበርና መስጂድ ውስጥ ቢመጣና ጂናዛው እኛም ብንሰግድባቸው አሉ መርሐባ ተብሎ ነብዩ አለይሂ ሰላቱ ወሰላም መስጂድ ላይ ጂናዛቸው ገብቶ እነሱም ሰግደውባቸው ተቀበሩ የዚህ ጊዜ አንዳንድ ሰዎች ጂናዛ መስጂድ ገብቶ እንዴት የሚል ተቃውሞ አቀረቡ ወዲያውን ሰይደቱና ዓኢሻ ይህንን ሰሙ ያው አዕለሙ ኒሳኢል ዓለሚን አይደለችም ፈቂሃ ነች ሙጅተሂዳ ነች ምን አለች ما أسرع الناس إلى أن يعيبوا ما لا علم لهم به እውቀት በሌላቸው ነገራቶችን ለመንቀፍ ሰዎች ምን ያክል ነው የሚቻኮሉት አለች በጣም ተገረመችና ሱሀይል ኢብኑ አልበይዳ የተባለው ሱሐቢ ነብዩ አለይሂ ሰላቱ ወሰላም መስጂዳቸው ውስጥ አስገብተው አይደለም እንደ ይሰገዱበት አለች ከነ ደሊል ነው የምታወራቸው ይህንን ሱሐቢ እንኳን ነብዩ አለይሂ ሰላቱ ወሰላም እዚህ ቦታ ላይ ነው ይሰገዱበት እናንተ እንዴት ነው እውቀት በሌላችሁ ነገር ላይ ኢንካር የምታደርጉት በማለት ሰዎች ያለ ዒልም ፈትዋ መስጠት እንደሌለባቸውም በዛው አስተማረቻቸው ከዛም ያው
ሰዓድ ኢብኑ አቢ ወቃስ በቂዕ ላይ ተቀበሩ ማለት ነው። አላሁ ተባረከ ወተዓላ ያው ሀያታቸውን በሙሉ የነቢዩ ዓለይሂ ሰላቱ ወሰላም ሶሕባን እንዲያገኙ አድርጎ በዲን አልኢስላም የመጀመሪያው ሰህም ወይም ደግሞ ቀስትን የወረወሩ አድርጎ ደምን ያፈሰሱ ለመጀመሪያ ጊዜ የነቢዩን ዱዓ ያገኙ በጣም ብዙ ፍቱሓቶችን አላህ የወፈቃቸው ሆነው እንዲኖሩ ያደረጋቸውና ወፋታቸውም በዛ እንዲሆንላቸው ያደረጋቸው ታላቅ ሶሐቢይ ናቸው ረዲየላሁ ዐንሁ። ባረከላሁ ፊኩም። እንግዲህ በእነኚህ በዲን አልኢስላም ትልቅ ቦታ ካላቸውና እኛ እንደ ሞዴል እንደሚባለው ወይ እንደ ቁድዋ ልንከተለው የሚገባ እነኚህን አይነት መልካምና ታላላቅ ሰዎች አርአያ ነው። በማንኛውም በድርጊትም በንግግርም በሁሉም አሕዋላችን ማለት ነው። ኢንሻአላህ በቀጣይ ፕሮግራማችን እስከምንገናኝ መልካም ምሽት ይሁንላችሁ። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان